የጉድ ሀገር አለ። እኔ የምለው ሄርሜላ በየትኛው ኃጢአቷ፣ በየትኛው መጥፎ ስራዋ፣ በየትኛው ተንኮላ፣ በየትኛው ሴራዋ ነው በዚህ ልክ የወሰዷት ወይ ደግሞ ደብቀዋት ሊያጉላላት የሞከሩት? እኔ ጥያቄ ምልክት ፈጥሮብኛል በእውነት። ምን አርጋ ነው ሄርሜላ? እንግዲህ ከመጣች ኦልሞስት ወደ 1 አመት ሊሞላት ነው አይደለ ቤተሰብ? እና በዛን ጊዜ ውስጥ ታዲያ ሄርሜላ ያጠፋችው ጥፋት ይሄ ነው የሚባል ነገር አለ? የዋነች ደስ የምትል ልጅ ነች፣ ቆንጅዬ ልጅ ነች፣ ሴንሲቲቭ የሆነች ልጅ ነች፣ በጣም ደግ ምናምን ስትታይ ራሱ ማለት ነው ስለ እሷ መጥፎ ነገር ለማውራት ራሱ የሚከብዳችሁ አይነት ልጅ ነች። አንዳንድ ሰው ተፈጥሮ እንደዚህ ነው፣ በቃ እንዲህ ልትነኩት የምትጓጉለት አይነት ሰው አለና ሄርሜላ ያ ነገሯን ነው ያየሁትኝ ማለት ነው። እና በምን ኃጢአቷ ነው በዚህ ልክ እቺ ልጅ እንደዚህ የምትጎዳ ያለችው መስዋዕት እየከፈለች ያለችው እላለሁ ማለት ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ሀገር ውስጥም ያላችሁ ከሀገር ውስጥም ያላችሁ እንግዲህ ማለት የሚፈልገው ምንድነው መሰላችሁ? እዚህ ጋር ሁሉም ሰው እዚህ ምድር ላይ ያለ ሰው መጥፎ ሰው ነው ብዙ ጊዜ ነገሮች እየተሳኩለት እያማሩለት መስመር እያዙለት የሚሄደው ለምን እንደሆነ አላውቅም። እስቲ እናንተ የታዘባችሁትን ነገር እውነት አጋሩኝ። እውነቴን እኮ ነው የምለውና ደግ ሰዎች፣ ጥሩ ሰዎች፣ ለሰው የሚያስቡ ሰዎች፣ መልካም ሰዎች ምናምን ለሰው የሚጨነቁ ሰዎች በቃ አመድ አፋሽ ነው የሚባሉት። በእውነት የራሳቸው አብሯቸው የበላ ሰው የረዳቸው ሰው በቃ ምን ልበላችሁ ብዙ ነገር ያደረጋችሁለት ሰው ነው በቃ መልሶ እናንተ የሚጎዳችሁ ለምን እንደሆነ አላውቅም። ግን ያው ዋናው ቁም ነገር ግን በሰማይ ቤታችን እያዘጋጁ ነው የሚለው ያስማማናል። እና እንዴት ናችሁ? እንግዲህ ቪዲዮ ከተመቻችሁ እስከ መጨረሻው ቆዩ። ከዛ በኋላ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ላለው እንግዲህ በዛሬ ቪዲዮ ሄርሜላ ታግታለች፣ ሄርሜላን ወስዷታል፣ ደብቀዋታል ብሎ አብርሃም እያለቀሰ ዳኒን ጠርቶታል ማለት ነው። እኔ እንደ ራሴ ሀሳብ ዳኒ ውስዳት አይመስለኝም። ይሄ የኔ ሀሳብ ነው። ምክንያቱም ዳኒ በዚህ ሰዓት ላይ ከሩታ ጋር ተጎራብቶ ከሩታ ጋር ተጣልቶ ተሰዳድበው ነው በቀደም የተለያዩት አይደለ? ከቤት አባራቸው እንደ ልማዷ አባራቸው ወጥተዋል ሜሪና ዳኒና። በአሁኑ ሰዓት ሄርሜላን ወስዶ ደብቆ አብርሃምን ይበቀለዋል፣ አብርሃም ተንኮል ያደርጋል ብዬ አላስብም። ይሄ የኔ ግምት ነው። አሁን ባለው ኮንዲሽን፣ በፊት ላይ ቢሆን ኑሮ ሊያደርገው ይችላል። አሁን ላይ ባለው ኮንዲሽን ግን ያን የሚያደርግ በሞራል ላይ ነው ብዬ አላስብም። እስቲ እናንተ ኮመንታችሁ ዳኒ ወስዱታ ወይስ አልወሰዳትም የሚለውን ነገር ኮመንት አድርጉልኝ። እና እዚህ ጋር የታዘብኩት ነገር ምን መሰላችሁ? ማነች ሄርሜላና አብርሽ አቋም የሌላቸው ሰዎች ሆነዋል ከሆነ ሰዓት በኋላ ማለት ነው። አሁን ሩታ ምን አይነት ጥሩ ነገር ልታረግልክ አስባ ነው ብለህ ነው ሲጀመር ይቅርታ ተደራረጋችሁ 50-50 ማምናቸዋል። ከዛ በኋላ ስጠራክ እየሄድክ ቀለበት ተቀብለ ገና ማን ነው የአንገት ሐብል ተቀብለ ከዛ ደግሞ ሰው ሲመክር ተመልሰ መስጠት ምናምን ከነሱ ጋር መገናኘት ምናምን አስፈላጊ አይደለም። እንዳንተ እኛ እንደ ኦዲየንስ እንኳን ፊታቸው ላይ የሚታየው ነገር ሁለቱ ላይ ግልጽ ነው አይደለ? ወንድም ላይ እና እሷ ላይ። ስለዚህ ድጋሚ በዚህ ልክ ከነሱ ጋር መቀራረቡ ትክክል ነበር ወይ? አንተ ዳኒን እዚህ ጋር ጥፋተኛ አድርገህ ከመያዝ በፊት አካባቢ ላይ ያለውን ነገር አጣርተሃል ወይ? ማለት በቃ የአብርሃም ጠንካራነት ለተወሰነች ጊዜ ነው። ብዙ ጊዜ እንደምናየው ነው ቪዲዮ ላይ ማለት ነው። ለተወሰነች ጊዜ ነው ጠንካራነቱ በቃ ሳይ አብርሃም ጠንካራ ሆነ ሳይ አቋሙ ደስ ሲል ምናምን ስንለው ተመልሶ ደግሞ እዛም ታጥቦ ጭቃ ነው አብርሃም ብዙ ጊዜ ማለት ነው። ይሄ ከየዋነት የመጣ ከሩነት የመጣ ነው እንዳንለው የሰው ልጅ 2 አይጎዳም 3 አይጎዳም አይደለ? ያ ጉዳቱን ሊያስተምረው ይገባል አይደል? ቤተሰብ እኔ እንደዛ ነው የማስበውና መጀመሪያ የመታኝ ድንጋይ ስመለስ ከመታኝ ድንጋዩ ያ ድንጋይ ሳይሆን እኔ የሚባል አባባል አለ አይደለ? እና እዚህ ጋር ሌላችሁ የምፈልገው ነገር በራሳቸው ክፍተት ነው እነሱ የተጠቀሙባቸው። እውነት ሄርሜላ ጠፍታ ከሆነ በእነሱ ድክመት ነው፣ በእነሱ ደካማ ጎን። እነ አብርሃም ደካማ ጎን ፍቅር የዋነት ምናምን ነው። ቅድም እንዳለው የዋነት ሲበዛ ያስጠላል፣ ችክ ነው በቃ ያስጠላል፣ ደስ አይልም። የዋነት ራሱ ጎጂ ነገር ነው በጣም ሲበዛ ማለት ነው። የሆነ ቀይ መስመር ያስፈልገዋል የሰው ልጅ። ምክንያቱም የሰው ልጅ ስለሆነ የሰው ልጅ የፈለገ ነገር ብታረግለት፣ የፈለገ ብትነጠፍለት፣ የፈለገ ስጋን ቦጭ ቀብሰጠ የሰው ልጅ ነው በቃ ያን ነገር ማሰብ አለባችሁና ኢቭን ወንድሟን የተለወጠበት ያለው አይደለም ሌላ ባዳ እንዴት ሄርሜላ ሊጎዳት አይችልም ብሎ አያስብም። እንዴት ራሱ ፕሮቴክት አያደርግም? ከራሱም አልፎ ደግሞ ሚስቱ እንዴት ፕሮቴክት አያደርጋትም? ስለዚህ ጥፋቱ የአብርሃም ነው ብዬ ነው የማስበው። እና በዚህ ጎን ደግሞ እንትና ራሱ በቀደም እንዳለው ሄርሜላ ሰው ታምናለች ከልክ ያለፈ እምነት ማለት የሆነ ቀይ መስመር የላትም። ይሉንታ አለባት። ይሉንታዋ ደግሞ የበዛ ይሉንታ ማለት ነው። ያ ይሉንታ ደግሞ ዋጋ ያስከፍላል። በዛ ላይ በዙሪያሽ ያሉ ሰዎች ደግሞ
እናንተ ፐብሊክ ፊገር ናችሁ፣ ብዙ ሰው አላችሁ፣ ብዙ መጥፎ የሚያስባችሁ ሰው አለ፣ ብዙ ደግ የሚያስብላችሁ ሰው አለ። ብቻ ግን በስ የተከበባችሁ ሰዎች ናችሁ አይደለ? ራሳችሁን ደብቃችሁ የምኖሩ ሰዎች እስካልሆናችሁ ድረስ ራሳችሁን መጠበቅ ግዴታችሁ ነው። ይሄ ምንም ጥያቄ የሌለው ነገር ነውና ሄርሜላ ከዚህ በኋላ መቼም ጠፍተሽ አትቀሪም፣ ትገኛለሽ። የኔ እናት፣ የኔ ምስኪን፣ የኔ የዋ ታዝነኛለች ሄርሜላ እና ወንድሟ ቤተሰቦቿ ሁላ በጣም ደስ የሚሉ ናቸው። ሄርሜላ ወገን አብርሽን ጨምሮ አብርሽና ቡዜን ጨምሮ ማለት ነው። አብርሽና ቡዜ እና ደግሞ በዛ በኩል ዴቪም ግን የሆነ የሚያበዛው ነገር አለ። ቤተሰብ ግን የተሻለ ነገር አለው፣ ጥሩ አስተሳሰብ አለው፣ የዋ ሰው የሚሸት ነገር አለው እና እነዚህ ሰዎች መነካት የሌለባቸው ሰዎች ናቸው። ራሳቸው መጠበቅ ያለባቸው ሰዎች ናቸው እና ብዙ ጊዜ ከሰይጣን ማን ነው ከሚቀርብ በቃ ምንድን ነው የሚባለው? ሰይጣን ይሻላል የሚባል አባባል አለ። ይቅርታ አባባል ቤተሰብ እናንተ እርዱኝ ማለት ነውና የሩቅ ሳይጎዳችሁ የቅርብ ሰው ነው የሚጎዳችሁ ብዙ ጊዜ እና ስለዚህ እነ ሄርሜላ እንደኔ ሀሳብ ይሄ የግል ሀሳቤ ነው። እኔ ከማንም ወገን አይደለም፣ ከዚህም ከዛም አይደለም። ትክክለኛ ነገር ሲሆን ትክክለኛ እንዳለን፣ ትክክል ያሉን ደግሞ በዚህ ጎን ቢሆን እያልን አስተያየት እንሰጣለን፣ ሪአክት እንደሚያደርግ ሰው ማለት ነውና ምለው ሄርሜላም አብርሽም ከዚህ በኋላ ራሳቸው ፕሮጀክት ማድረግ አለባቸው፣ ራሳቸውን መጠበቅ አለባቸው። በተጠሩበት ቦታ መሄድ የለባቸውም። በቃ ብዙ የሚፈልጋቸው አካል እስካለ ብዙ ምቀኛ እስካለባቸው ድረስ ራሳቸው መጠበቅ አለባቸው። ሄርሜላም በዚህ ጎን አብርሃም በዚህ ጎን እና ካልሆነ ደግሞ ብዙ ነገሮች ሊደርሱባቸው ስለሚችሉ እነዚህ ልጆች ማለት ነው። ምክንያቱም ቅድም እንዳለው የዋሰው ብዙ ተንኮለኛ ሰው ከዙሪያው ስላለ ማለት ነውና ሄርሚዬ መልካሙን ነገር ነው የምንመኝልሽ። አንቺ መልካም ሰው ነሽ። ሁሌም መልካም ነገር ያጋጥምሽ እና በዚህ ቪዲዮ ደግሞ የታዘብኩት ምን መሰላችሁ? የወንድሙን ትዕግስተኛነት እናንተ ብትሆኑ ምን ታደርጋላችሁ? ቤተሰብ ሲኮመንት አድርጉልኝ። ወንድማችሁ ተይዞ ወይ እህታችሁ ተይዞ ከቤተሰብ አንድ አካል ተይዞባችሁ በዚህ ልክ ተረጋግታችሁ ታወራላችሁ? ኢቭን እጁን ሊያነሳበት አልፈለገም። ይሄ ማለት ደግሞ ያስተዳደጋቸው ጥግ፣ የዋነታቸው ጥግና በቃ የስርዓታቸው ጥግ ነው። በቃ ዲሲፕሊን እንዳደጉ ሄርሜላና ወንድሟ የሚያሳይ ነገር ነው ማለት ነው ቤተሰብ። እና ልላችሁ የምፈልገው ነገር እዚህ ጋር ምንድነው ሰው ቤተሰቡን ይመስላል የሚባለው እንደዚህ ነው። እነ ሄርሜላን ቤተሰብ ለማወቅ እነ ሄርሜላን ማየት በቂ ነው። በቃ አትንቋቋም፣ አትንጨረጨርም፣ ተንኮል የለባትም። በቃ ዝም ብላ የምትኖር ሰው፣ የምታስቀና ሰው፣ አንድ ሴት ልጅ እንደዚህ ብትሆን የምታስብል ሰው ነች። እና ደግሞ እዚህ ጋር ቤተሰብ እኔ ስለ ሄርሜላ እዚህ ጋር ሳወራ እናንተ ስለ ሄርሜላ ስለማገዛ ወይ ደግሞ ከሌላ ሰው ጋር ተቃራኒ ሁኚ ምናምን ሄርሜላ የምትሰራው ነገር ምናምን አይደለም። ሄርሜላ የመጣችበት መንገድ ትክክለኛ ስለሆነ ለዚህ ትዳር የሚያፈርስ ሰው ፍጹም አልፈልግም። በእኔ ትዳር ውስጥ ገብቶ ሰው ትዳር የሚበጠብጥ ከብዙ ነገር ነው የምትሆኑት አይደል? እናንተ ብትሆኑ በራሱ ጫማ ብታስቡ። ግን ሄርሜላ ይሄን ትዳር አላፈረሰችውም በሚለው ስለመስማማ ነው። ምክንያቱም ከበፊት ጀምሮ ስንመለከታቸው ነበር የመጣ ነው ሰዎቹ። ስለዚህ ሄርሜላ ይሄን ትዳር አላፈረሰችውም። መጀመሪያ ራሳቸው ያፈረሱት ነው አብርሃምና ሩታ ናቸው ትዳሩን ያፈረሱት መጀመሪያ። በዛ ክፍተት ተጠቅማ ገብታለች። መላመድ ፍቅር ነው ብለናል። ስለዚህ ተላምዳለች ከልጁ ጋር። ልጁ ፈቃደኛ ሆኖ ቀለበት አሰረላት። ከዛም ብዙ ነገር ሆነ ማለት ነውና ሄርሚ መልካሙን እመኝልሻለሁ። ግን አብርሃም ሄርሜላ ስትመጣ ከዚህ በኋላ ራሳችሁን ፕሮቴክት አድርጋችሁ መቀጠሉ የተሻለ ትክክለኛ አማራጭ ነው ብዬ አስባለሁ። እስቲ ቤተሰብ ኮመንት አድርጉልኝ። የተሰማችሁን ነገር ደግሞ እስቲ ኮመንት አድርጉልኝና እንወያይበት። እናንተ ደግሞ ይሄ ቪዲዮ ከተመቻችሁ በምን መልክ እንሰራላችሁ የምትፈልጉት ነገር ካለ ደግሞ አሳውቁኝ ኮመንት ላይ ማለት ነው። አዳዲስ ቪዲዮዎች ሲለቁ የራሳችንን ሀሳብ ያክት እናረጋለን ማለት ነው። አብርሃም አይዞክ፣ የአብርሃምን መረጋጋት አይቻለሁ። ምን ያህል እንደሚወዳትና ምን ያህል እንደሚጨነቅላትም አይቻለሁ። እና ደግሞ ሀብሉን መመለስ ደግሞ ትልቅ ዲሲሽን የወሰድከው ማለት ነው። ትልቅዬ ነገር ነው ያደረግከው ማለት ነው። ምክንያቱም እሷ ትላንትና ከትላንት ወዲያ ልጁ ላይ ሲያለቅስና ምናምን በልጅነት የወለድኩት ልጅ ነው ሲል ታሰበችው። ያኛው የድሮ ሚሞሪውን እያሰበ ከሷ ጋር የነበረውን ነገር እያሰበ መስሏት ነበር። እሱ ግን እንደዛ አይደለም። በቃ እያሳለፈ ያለውን ስትራግል፣ እያሳለፈ ያለውን ስቃይ፣ ብዙ ነገር እንደደረሰለት በዚህ እድሜው ለመናገር ፈልጎ ነው እንጂ ባቅር ያለው ከሷ ጋር የመመለስ ፍላጎት ኑሮት እንዳልነበረ ምንም ጥያቄ የለውም። አሁን ላይ አብርሃምና ሄርሜላ ትልቅ ፍቅር ውስጥ ነው ያሉት። ባይረብሿቸው ደስ ያለ ፍቅር ቢያሳልፉና እና አብርሃም ጠንካራ ሆኖ ቢቀጥሉ ባይኔ ማለት ነው። እናንተ የምትሉትን ነገር ኮመንት ላይ አድርጉልኝ። ወዳችኋለሁ። እንግዲህ አብረታቱኝ ባይኔ ማለት ነው። በተሻለ ቪዲዮ በተለያየ ሀሳብ እንመጣለን ማለት ነው። ከዚህ በኋላ እንግዲህ ቤተሰብ መልካሙን ሁሉ እመኝላችኋለሁ። ሰላም ይብዛልን። ሀገራችን ሰላም ትሁን። መርሃባ ባይኔ ቻው